ሲቪኤም ኢትዮጵያ የተባለ መንግስታዊ ያልሆነ ድርጅት በአሰሪና ሰራተኛ መካከል የሚፈጠሩ አለመግባባቶችን ለመቅረፍ የስራና ክህሎት ሚኒስቴር ጋር በቅንጅት እየሰራ እንደሚገኝ ተገለጸ። ተቋሙ በአሰሪና ሰራተኛ መካከል የሚፈጠሩ አለመግባባቶችን ለመከላከል መመሪያና ውል ማዘጋጀት የሚያስችል የግብዓት ማሰባሰቢያ ውይይት መድረክ አካሂዷል። አዲሱ የአሰሪና ሰራተኛ ውል ለሰራተኛው የተለያዩ መብቶችን ያስከበረ፣ ለአሰሪው ደግሞ የስራ ውልን ለማቋረጥ ሰፊ መብት ያጎናጸፈ በመሆኑ በውሉ ላይ ሌሎችም ሀሳቦች መካተት እንዳለባቸው ተመላክቷል። ተካልኝ ሰርቤሳ ዝርዝር አለው። መንግስታዊ ተቋም ያልሆነው ሲቪኤም ኢትዮጵያ የተባለው የግብረሰናይ ድርጅት ባለፉት 45 ዓመታት በሀገራችን በሚገኙ አካባቢዎች እየተዟዟረ ማህበራዊ ጉዳዮችን በተለያዩ ዘርፎች ተደራሽ እያደረገ ከመንግስት ጎን መሆኑን አሳይቷል። ተቋሙ በተለይ በአሰሪና ሰራተኛ መካከል ያለመግባባቶች እንዳይፈጠሩ በሚል በወላይታ ሶዶ ከተማ የመከረ ሲሆን በጉዳዩ ዙሪያ አበረታች ውጤቶች እንዲመዘገቡ የበኩሉን አስተዋጽኦ እያደረገ እንደሚገኝም ተጠቁሟል። ድርጅቱ በዋናነት የቤት ሰራተኞች ኢትዮጵያ ውስጥ እንደሚታወቀው የራሳቸው የሆነ አሰሪና ሰራተኛ ውል የላቸውም፣ በህጋዊ አሰራር አይመሩም። ያ ደግሞ ለበርካታ ማህበራዊ፣ ኢኮኖሚያዊና ስነልቦናዊ ጫናዎች እየደረሰባቸው ነው። ስለዚህ ያን ጫናዎች ለማቃለል በተለይ ደግሞ ስራና ክህሎት ሚኒስቴር ይህን ጉዳይ በዋናነት ጉዳዩን ወስዶ ለማስፈጸም አሁን በየክልሉ እየዞርን የውሉን ወይም ሰነዱን ድራፍቱን አቅርበን ቀጣይ መጨመርና መሻሻል የሚገባቸውን ሀሳቦች ከህብረተሰቡና ከተለያዩ ባለሙያዎች ተቀብለን ወደ ተግባር እንዲመጣ ለማድረግ በዝግጅት ላይ ወይም በሂደት ላይ እንገኛለን ማለት ነው። በውይይቱ ወቅት በተለይ በሀገር ውስጥም ይሁን ከሀገር ውጭ የሚገኙ የቤት ሰራተኞች ላይ አላስፈላጊ የሆኑ እንግልቶች እንዳይፈጠሩ ድርጅቱ ከስራና ክህሎት ሚኒስቴር ጋር በመተባበር ውሎችን ለማጽደቅ እየሰራ ሲገኝ ተጨማሪ ሀሳቦች በውሉ ላይ እንዲካተቱም ተሳታፊዎች ጠይቀዋል። የግል ሰራተኞች አብዛኛው ጊዜ እንደ ከተማችን ስናይ ብዙ አሰሪ ሰራተኞችም ይገኛሉ፣ ውል ሰጪዎችም ውል ተቀባዮችም አሉ። በሁለቱ መጋል ገብተንም እንደ ያየነው ክፍተቶች ብዙ ክፍተቶች አሉ። ውል ሰጪውና ውል ተቀባይ አብዛኛው ጊዜ በሚፈጠሩ ጉዳዮች ላይ በሚከሰቱ ጉዳዮች ላይ ችግር ስለሚፈጠር የትምህርት ደረጃዎች፣ የትዳር ሁኔታዎች ቢካተቱ ለኛ መልካም ግብዓት ይሆናል። ለምን የሚፈጠሩ ነገሮች አይታወቁም። ውሉ ከተቀመጠ ውሉ ላይ ካለ በውሉ ላይ ይጠየቃል። አሁን ውጭ ሀገር ስራ ስምርት ላይ የሚሰማሩ ሰዎች ቴክኒክና ሙያ ላይ በመንግስታዊ ኮሌጆችም ላይ መንግስታዊ ያልሆኑ የግል አጫጭር ስልጠና ተቋማት አሉ። በዚህ በውጭ ሀገር ስራ ስምርት ላይ ተሰማሩ። ግን እንደዚህ አይነት ማዕቀፎች ለነዚህ ለሚሄዱ ሰራተኞች አይሰጥም፣ አውረንት አይደረግም፣ አያውቁም። በቃ አሁን ውል የሚያስገቡ አካልም ይሄን በዝርዝር የሚያስገቡበት ሁኔታ የለምና የዛ የስልጠና አካል ተደርጎ እንዲህ ነው የሚለው ድራፍቱ ከጸደቀ በኋላ ቢሰጣቸው ሞር ሰራተኛው የራሱን መብት ለማስከበር አንፃር ጠንቅቆ ስለሚያውቅ የራሱን መብት በሚመለከቱ አካል ሊያስከብር ይችላል። ምንም እንኳን በአሰሪና ሰራተኛ መካከል አለመግባባቶች በግልጽ የሚታዩ ቢሆንም ይህ ውል ሲጸድቅ ሁለቱንም አካቶ ተጠቃሚ እንደሚያደርግና ድጋፎችም ተጠናክረው እንደሚቀጥሉ ነው የተገለጸው። እኛ ጋር ሁለት ነገር አለ። ይሄ ሌጋል ፔኔትሬሽን ኤክስቴንሽን ይባላል። የወጣ ህግ ሁሉ ዛሬውኑ ተግባራዊ አይደረግም። ማህበራዊ ባህሉ አለ፣ እምነቱ አለ፣ ወዘተ ብዙ ነገሮች አሉ። ይህን አልፎ ወደ ተግባር እስኪመጣ ድረስ ረጅም ጊዜ ነው የሚፈጀው። አብዛኛውን ኃላፊነት ደግሞ በባህል መሰረት ለቤተሰብ ብንሰጥ ምናልባት እዚህ ህግ ላይ ከተቀመጡ ፕሮቴክሽኖች የበለጠም ፕሮቴክሽን ሊሰጥ ይችላል። አሁን አንዳንድ በጣም መልካም ቤተሰብ አለ ከልጆቻቸው ጋር እኩል የሚያይ የዛ ተቃራኒ ሆኖ በፍጹም ኢሰባዊ በሆነ አያያዝ የሚይዙ ቤተሰቦችም አሉ። ስለዚህ ይህን ባላንስ ማድረግ ይጠይቃል። ዞሮ ዞሮ ይሄ ህግም ቢወጣ ሙሉ በሙሉ የማይሸፍናቸው ጉዳዮች ይኖራሉ። ለቤተሰብ የሚተው ለህሊና የሚተው ጉዳዮች ይኖራሉ ብዬ አስባለሁ። ዞሮ ዞሮ ጥሩ ጅማሬ ነው። ይሄ ህግ ሆኖ ሲወጣ ደግሞ ሁላችንም በተሻለ መልኩ ተግባራዊ ለማድረግ ቃል የምንገባበት ነው የሚሆነው። አሁን በቸልተኝነት ሲባል ለምሳሌ ሰራተኛው ራሱ ላይ ጉዳት አደረሰ ለማለት የህክምና ማስረጃ ወሳኝ ነው አይደል? በዘፈቀደ ሳይሆን። ስለዚህ በውሉ ላይ በህክምና መሰረት ራሱ ላይ በቸልተኝነት ጉዳት ያደረሰ ብሎ ካስቀመጠ ያ ማለት ምን ማለት ነው? የሐኪም ማስረጃን ይጠይቃል ማለት ነው ባይ ዲፎልት። ስለዚህ እሱ የባለቤትነት ጉዳይ የህክምናው ተቋም ይሆናል ማለት ነው። ያንን መነሻ አድርገን በቸልተኝነት ራሱ ላይ ጉዳት ካደረሰ
ያን አይከፍልም። ያለበለዚያ ግን ክፍት አድርገን ካልነው በህክምና ማስረጃ ማቅረብ አለበት ከተባለ ከዛ ውጪ ከሆነ ግን ሰውየው መብቱን ወይም ደግሞ ኢንሹራንስ እና ሌሎች የህክምና ወጪዎች እንዳይሸፈኑለት የሚከላከል ስለሆነ ከማስረጃው በኋላ የሚታይ ነገር እንዳለ እንድትወስዱ ፈልጌ ነው። የስራ ዕድል ፈጣሪ የሆኑ ቤተሰቦችና እንዲሁም ከራሳቸው አልፈው ቤተሰቦቻቸውንና ሀገርን ለመጥቀም የሚተጉ ሰራተኞችን በተገቢው መንገድ በውልና ማስረጃ እንዲንቀሳቀሱ የሚጸድቀው አዋጅ የተሻለ አሰራርን ይዞ እንደሚመጣ ነው የተጠቆመው። በእንስሳት እርባታና ንብ በማነብ የሌማት ትሩፋት ዘርፎች ባስመዘገቡት ውጤት ተጠቃሚ መሆናቸውን በወላይታ ዞን የባይራ ኮይሻ ወረዳ አርሶ አደሮች ተናገሩ። ከዘርፉ የሚገኘው ጥቅም ከፍ ለማድረግ የሚያግዙ ቁሳቁሶች ድጋፍ እንዲደረግላቸው አርሶ አደሮቹ ጠይቀዋል። የወረዳው ግብርና ጽሕፈት ቤት በበኩሉ ከባለሙያ ድጋፍና ክትትል በተጨማሪ ምርትና ምርታማነትን ለመጨመር የሚያከናውነው ስራ አጠናክሮ እንደሚቀጥል አስታውቋል። ለአዲሱ ተፈራ ዘገባ እድገት እስራኤል። በወላይታ ዞን ባይራ ኮይሻ ወረዳ የተሻለ ምርት መስጠት የሚችሉ የእንስሳት ዝርያዎች እርባታና በንብ ማነብ ስራ የተሰማሩ አርሶ አደሮች በሌማት ትሩፋት ተጠቃሚ እየሆኑ ይገኛሉ። በወረዳው ጋለ ዋርጎ ቀበሌ ነዋሪ የሆኑት ወይዘሮ ፈለቀች ጉራቻን ጨምሮ ሌሎች አርሶ አደሮች ጥሩ ምርት መስጠት የሚችሉ የከብት ዝርያዎችን በመሰብሰብ ከወተት ተዋጽኦ ተጠቃሚ መሆናቸውን ነው የሚናገሩት። አበሻ ከብቶች እነሱ ይሻላሉ። እንደዛ ስለሆነ አንድ ቀን 3 ጆክ ረዥሙ አለ አይደለ? እዛ ተጠቅመን እንወስዳለን። ከዛ ሊጠን ቅበን እንጠቅማለን፣ አይብን እንጠቅማለን። ከሌሎች ይሻላል ብለን ይዘናል። እኛ እንደዛ እየጠቀመን ያለና ሸጠን እንወስዳለን። የነሱ ልጆቹን ትናንሾቹን ወይም ሽማግሌዎችን እየሸጠን እየጠቀመን ልጆችን እያስተማረን ግብሩን እየከፈለን ይሄ ምንድነው ብዙ ነገር እየተጠቀመን ያለ ነው። ያሉ ከብቶችን በስርዓቱ ይዘን ከእነሱ በምናገኘው ነገሮች እቁብ እንጥላለን። ልጆቻችንንም ቢሆን እናስተምራለን። ስለዚህ በከብት እርባታ ብዙ ተጠቅመናል። ሚዛይ ፓያሸሻጋ ኬንያ ጊዮጋ ኬንያ ጭማቄግደናጋ የተሻለ የኬንያ ዝርያ 12 ሊትር የወተት ምርት በቀን ይሰጣል። እኔ እዚህ የካቶሊክ ድርጅት በሚገኘው እርባታ እሰራለሁ። በዚህም ደሞዝ ይከፈለኛል። ወተት የሚገዙ እናቶች ደግሞ እንደዚሁ ተጠቃሚ ናቸው። ሎይቲዲ ባይዞሶና ዳሮጋማ ቃሲ ኦይቆሶና አፈቃከ ተቀመጥቶሶና በሌላ በኩል የመንግስት ስራ ላለመጠበቅ በቤተሰብ ተደራጅተው ወደ ንብ ማነብ ተግባር የገባው የቀነፋ ጎርዴራ ቀበሌ ነዋሪ ወጣት ታምራት መንግስቱም ከ60 በላይ የንብ ቀፎዎችን በመሰብሰብ የማር ምርት ለአካባቢው ገበያ በማቅረብ ውጤታማ የሆነ መምጣቱን ተናግረዋል። 30 ብር ጀመርኩ። ከዛ በኋላ 60 ምናምን 70 ምናምን ቀፎዋለ። ከዛ በኋላ ብዙ ብር አግኝቻለሁ። ወደ 25 ባይላይ ቀፎ 3 ኪሎ ይሰጣል። ዘመናዊ ቀፎ 25 እስከ 45 ይሰጣል። በ15 ቀን እኔ የሚያገኘው 75 ኪሎ ነው። 75 ኪሎ በዚህ ሰዓት 1 ኪሎ 600 እስከ 700 ብር ነው ዋጋው በዚህ ሰዓት። ለዛ ምክንያት ብዙ ጥቅም አግኝቼ ከዛ በኋላ ወላይታ ሶዶ ፓና ቀበሌ ላይ 200 ካሬ ላይ ቤት ሰርቻለሁ። በሌማት ትሩፋት ስራዎችም ህብረተሰቡ ከሰራ ተጠቃሚ እንደሚሆን የሚመክሩት በእንስሳት እርባታና በንብ ማነብ ተግባር የተሰማሩ አርሶ አደሮቹ ይበልጥ ውጤታማ ለመሆን አስፈላጊ የሆኑ ቁሳቁሶች ድጋፍ መንግስት ቢያደርግልን ሲሉ ጠይቀዋል። ሌሎች ሰዎች እንደዚህ የተሰበሰበን ያለነው በኢድር ምናምን ያለነው ጥቅሙ ምን አይነት ነው ሲሉ በጣም ይጠቅማሉ። ከነሱ ውሰዱ፣ ይዛችሁ ሄዳችሁ አዳቅላችሁ ተጠቀሙ። እነሱ ይረዳሉ። በጣም ከአባሻ ይሻላሉ። ከነሱ ተጠቀሙ። ከኛም እንሰጣለን። ለወተትም ቢሆን ለአይብም ቢሆን እነሱ ይሻላሉ። ከሌሎች ተጠቀሙ ብለን እንመክራለን። ጓንት ያስፈልጋል፣ ቱታ ያስፈልጋል፣ ማጨስ አለ፣ የንብ እንትናል ያደርገው ማጨስ አለ፣ እሱ ያስፈልጋል፣ ቦቲ ያስፈልጋል፣ ማጠሪያ አለ፣ የማሩ ማጠሪያና ሰም የሚወጣው ማሽን አለ። እሱ ግን የለም። እሱ ግን አግዛለሁ ብዬ ወረዳው ጠይቁ፣ ወረዳ አግዛለሁ ብሎ ነገር ስልጠና ሄጃለሁ። አሁን ግን ብዙ ወጣት አለ እዚህ ሰፈር ስራ የሌለ ሰው ብዙ ወጣት አለው። ግን አሁን ደረጃ ያለው ጀምራለሁ ብዬ አስቡ።
የወረዳው ግብርና ጽሕፈት ቤት በበኩሉ የተሻለ ምርት መስጠት የሚችሉ የላም ዝርያዎችን ለህብረተሰቡ ለማድረስ እየተሰራ መሆኑን በመግለጽ ለንብ ማነብ ተግባር የሚጠቅሙ ቁሳቁስ ድጋፍ ለማድረግ ስራዎች መጀመራቸውን ጠቁመዋል። በወተት መንደር አብዛኛው ቀበሌ ላይ አሁን ከሲንክሮናይዜሽን ስንጀምር በአመት 350 እንስሳቶችን ለማዳቀል አቅደን አሁን ከ290 በላይ እንስሳት ተዳቅሎ ፒዲ ምርመራ እርግዝና ቼክአፕ ባለው ነገር እሱ እየተደረገ ያለበት ሁኔታ አለ። ከዛ ሲቀጥል ደግሞ ንብ ማረብ ላይ እንደ ወረዳችን የታቀደው በሊማት መንደር 6 መንደር ነው የታቀደው፣ ግን ከዛ በላይ ሄደናል። ወደ 9 መንደር ተፈጥሮ አሁን ወጣቱ የግንዛቤ ትምህርት ስልጠና ወስዷል። ስልጠና እዚህ ወረዳ ማዕከል ላይ ከሁሉም ቀበሌ ተጠርቶ ስልጠና ወስዶ ወጣቱ ወደ ስራ ገብቶ አሁን ስራ እየሰራ ያለበት ሁኔታ አለ። ድጋፍ የሚሆኑ ነገሮችን ለነሱ ደግሞ የቄፖ ግዢ እና ቱታ አለ፣ ቦታ አለ፣ እነሱን የመሳሰሉትን ድጋፍ ለማድረግ እንደ ወረዳ መንግስት ከ1 ሚሊዮን በላይ ብር እሱን ለመግዛት ፋይናንስ ህጉና መመሪያን ተከትለን ጨረታ እየወጣ ያለበት ሁኔታ አለ። የሌማት ትሩፋት ተግባር ህብረተሰቡ የኢኮኖሚ ተጠቃሚ እንዲሆን የሚያደርግ ስለሆነ በዘርፉ የሚደረጉ ድጋፍና ክትትል ስራዎች ተጠናክረው መቀጠል እንዳለባቸውም ተመላክቷል። በጤና ኤክስቴንሽኖች ሙያዊ ድጋፍ ታግዘው በሰሩት የቅድመ መከላከል ስራ የወባ በሽታ ስርጭት መከላከል ስለመቻሉ የዱጉና ፋንጎ ወረዳ ነዋሪዎች ተናገሩ። የወረዳው የድምቱ ክላስተር ለወባ ተጋላጭ አካባቢ በመሆኑ ህብረተሰቡን የማስተማርና አክሞ የማዳን ስራ በትኩረት ሲሰራ መቆየቱን ደግሞ የወረዳው ጤና ጽሕፈት ቤት አስታውቋል። የጤና ተቋማት አገልግሎት አድማስና ተደራሽነት በማስፋት ለህዝቡ ጥያቄ ምላሽ ለመስጠት እየተሰራ እንደሚገኝም የዱጉና ፋንጎ ወረዳ አስተዳደር አመላክቷል። ተጨማሪው የአለማየሁ አልቶ ነው። ከዚህ ቀደም ከአንድ ቤት ሙሉ ቤተሰብ በወባ በሽታ ይታመም እንደነበር የሚያስታውሱት የዲምቱ ከተማና የብላቴ ጨርቾ ቀበሌ ነዋሪዎች ከጤና ኤክስቴንሽኖች ባገኙት ሙያዊ ድጋፍ ታግዘው የቅድመ መከላከል ስራ በመስራታቸው አሁን ላይ መሻሻሎች ስለመኖራቸው ተናግረዋል። አልፎ አልፎ ታመው ወደ ጤና ተቋማት በሚመጡበት ጊዜም አስፈላጊውን አገልግሎት እንደሚያገኙ ገልጸዋል። ከዚህ ቀደም ወባ እጅጉን ያስጨንቀን ነበር። እኛም ልጆቻችንም በተደጋጋሚ እንታመም ነበር። አሁን ፈጣሪ ረድቶን ከቅርብ ጊዜያት ወዲህ መሻሻሎች አሉ። አልፎ አልፎ ብንታመምም እንደ በፊቱ የከፋ አይደለም። ባለሙያዎቹ አሁን በየመንደርና በየብሎክ እየገቡ የግንዛቤ ማስጨበጫ እየሰጡ ነው። ከዛ ወዲህ ዲምቱ እንዲሁም ከወባ ትንሽ ከመቶ 75% ቀንሷል። ከዚህ ርቀቱ እስከ 45 ኪሎ ሜትር ጤና ጣቢያ ያለበት ቦታ 45 ኪሎ ሜትር እስከዛ ለመሄድ እያለ ሰው በቤቱ ቁጭ ብሎ ጤና መድንም ቢሆንም አስተካክለው ምንም የተስተካከለ ጤና መድንም በቤቱ ይዞ ቆይቷል። ለመንግስት ግብር ገበረ እንጂ ሰው ተጠቃሚ አይደለም። ቸከሪያሲ አከመታ ነው ወደ ጤና ታመን ልንታከም በመጣንበት ጊዜ የጤና ባለሙያዎች የአገልግሎት አሰጣጥና እንክብካቤ የሚያስመሰግን ነው። መድኃኒትንም እንዲሁ እንደ የጤና ሁኔታችን እያዩ ይሰጡናል። ይሄው እንደ ሁል ጊዜው በእንክብካቤ አገልግሎት አግኝቼ እየወጣው ነው። የዲምቱ ክላስተር በወረዳው ለወባ ተጋላጭ የሆኑ አካባቢዎች በመሆናቸው ህዝብን ያሳተፈ የቅድመ መከላከል ስራ በንቅናቄ በመሰራቱና ጠንካራ የጤና ኤክስቴንሽን ባለሙያዎች ድጋፍና ክትትል በመኖሩ የወባ በሽታ ስርጭት መግታት ተችሏል። ከዚህ በፊት ከፍተኛ ወባ ጫና የነበረበት ኤሪያ ነው። ይህን ወባ ጫና ለመቀነስ ብዙ ስራ ሰርተናል። አልጋ ጎብርን እንዴት መጠቀም እንደሚቻል ማዳፍና ማፋሰስን ስራ እንዴት መስራት እንደሚቻል ሁሉንም ክላስተር በሁሉም ቀበሌ በንቅናቄ ከወረዳ አስተዳደር ጀምሮ ተሰርቶ ከፍተኛ ለውጥ በዚህ ሰዓት አለን። በጣም ብሬክ አድርጎ ወባ ከፍ ያለበት ጊዜ ጥቅምት ወር ነበርና ከዛ ወዲህ በነበረው ጊዜ ጤና ኬላዎች ባሉበት ክፍት እንዲሆኑ አንዷ ጤና ኤክስቴንሽን ጤና ኬላ ላይ ቁጭ ብላ የሚመጣውን ሰው እንዲታከም የማድረግ ስራ ሰርተናል። ለዛም ደግሞ ግብአት እንዳይጎድል የኤመርጀንሲውን በራሳችን እየጻፈን በመሃል የወባ ላይን ሊስት የታካሚዎች ዝርዝር ይዘን ሄደን ከብሳም መድኃኒት እያመጣን ሰው
መድኃኒት እንዳያጣ የበኩላችን ጥረት ያደረግንበት ሁኔታ ነበር። የጤና ኬላዎችን የአገልግሎት አድማስ ለማስፋትና የመድኃኒት አቅርቦት እጥረት ለመቅረፍ በትኩረት ሲሰራ መቆየቱን የሚናገሩት ዘርፉን የሚመሩ አካላት ዲምቱንና ብላቴ ጨሪቾን በሚያዋስን ቦታ ጤና ጣቢያ ለመገንባት ከዞንና ከክልል መንግስት ጋር በጋራ እንደሚሰሩ አመላክተዋል። ከሌላው በጣም ከጤና ጣቢያ በጣም ሩቅም ስለሆነ በደንዶ ወርቅቻና በብላቴ ጨሪቾ ኮምፕሬሄንሲቭ ጤና ኬላ የመገንባት እቅድ ነው። ድምቱ አፈነ ብላቴ ጨሪቾ ግዶን ቀሲ ጤና ጣቢያ ኮሽው ጋር ነው ማኔተስ ከድምቱና ከብላቴ ጨሪቾ መካከል ጤና ጣቢያ ሊኖር እንደሚገባ እናምናለን። ሆኖም አሁን ወረዳው ባለበት ሁኔታ ሊገነባው ይችላል ወይ ብለን ካለን አይችልም። ለወደፊቱ ምን ማድረግ አለብን በሚለው ከኛ የሚጠበቀውን እናደርጋለን። ህብረተሰቡ ወደ ድምቱ ጤና ጣቢያ መጥቶ ተገቢውን የጤና አገልግሎት ማግኘት ከቻለ ይሄም ራሱ ትልቅ ለውጥ ነው። መሰል ሁኔታዎች ከዚህ ቀደም አልነበሩምና አገቦቦ ጊታላሜ ካሴ ጋር በደብነሹ ውሃ የሚያቆርባቸውን ረባዳ ቦታዎችን በማዳፈንና በማፋሰስ እንዲሁም አልጋ ጎበርን በተገቢው በመጠቀም በአካባቢው የወባ በሽታ ስርጭትን ለመግታት የተጀመረው ስራ ተጠናክሮ ሊቀጥል ይገባል። ለሁለንተናዊ እድገት ከሚተጋው ወላይታ ቴሌቪዥን ነው የሰዓቱን ዜናዎች እየተከታተላችሁ ያላችሁት። የተወደዳችሁ ተመልካቾቻችን ዜናዎች እንደቀጠሉ ናቸው። አሁን ደግሞ በዝርዝር ወደምንመለከታቸው የጎረቤት ዜናዎች እንሻገራለን። አብሮነታችሁ አይለየን። በአዋሽ ባንክ የደቡብ ቀጠና ማስተባበሪያ ከፊታችን የሚከበረውን የትንሳኤ በዓል ምክንያት በማድረግ ከተለያዩ የእምነት ተቋማት ለተውጣጡ 850 አቅመ ደካሞች የአይነትና የገንዘብ ድጋፍ አደረገ። ባንኩ ያደረገላቸው ድጋፍ በዓሉን በደስታ ለማሳለፍ እንደሚያስችላቸው የድጋፉ ተጠቃሚዎች ተናግረዋል። ነሚያገነቱ ተጨማሪ አላት። ከፊታችን የሚከበረው የትንሳኤ በዓልን በዝቅተኛ የኑሮ ደረጃ የሚገኙና ጧሪ ደጋፊ ለሌላቸው ወገኖች በደስታ እንዲያሳልፉ በተለያዩ አካላት ድርጅቶችና ተቋማት ድጋፍ በመደረግ ላይ ይገኛል። በመላ ሀገሪቱ ለአቅመ ደካሞች አረጋውያንና ድጋፍ ለሚሹ ወገኖች በዓሉን አስመልክቶ ማዕድ በማጋራት ማህበራዊ ኃላፊነቱን በመወጣት ላይ የሚገኘው አዋሽ ባንክ በዲላ ከተማ ለሚገኙ የህብረተሰብ ክፍሎች የገንዘብና የአይነት ድጋፍ አድርጓል። ድጋፍ ከተደረገላቸው የህብረተሰብ ክፍሎች መካከል ወይዘሮ በላይነሽ በዳሳ፣ ወይዘሮ እቴነሽ መኮናና ወይዘሮ አዳነች በላይ እንደተናገሩት ምንም አይነት ገቢ የሌላቸው በመሆኑ በተለይ የበዓል ወቅት በደስታ ማሳለፍ እንዲችሉ ከአዋሽ ባንክ ለተደረገላቸው ድጋፍ ምስጋናቸውን ገልጸዋል። ምንም አላሰብንበት እንደዚህ ብለዋል ብሎ በጣም ተደሰትኩት። ሲመጣ ደግሞ የሁሉ አይቼ በጣም ነው ተደሰትኩት። እግዚአብሔር ይስጣችሁ ነው። ሌላ ምን እንበል? ራሱ ደካማ ነው። ምንም የለም ተማምን። አሁንም ካልጋ ነው አማጡ ኑሮ ያው እግዚአብሔር በማኖረው እየኖር ነው። ግን አመት በዓል ሲመጣ እግዚአብሔር ይስጣችሁ ጤናና እድሜ ይስጣችሁ። የበለጠ ተደስቼ ነው። እድሜ ለአዋሽ ባንክ በጣም ነው ማመሰግነው። እጅግ በጣም አርጌ ነው ማመሰግነው። በድጋፍ አሰጣጡ ላይ የተገኙት የዲላ ደብረ ገነት ቅዱስ ሚካኤል ቤተክርስቲያን አስተዳዳሪ ሊቀ ትጉሃን ቀሲስ ብርሃኑ ክፍሌና በዲላ ዶንቦስኮ ካቶሊክ ቤተክርስቲያን የተቀናጀ የልማት ፕሮግራም አስተባባሪ አቶ ሙሉቀናና የትንሳኤ በዓልን አስመልክቶ አዋሽ ባንክ ላደረገው ድጋፍ አመስግነዋል። በዝቅተኛ የኑሮ ደረጃ ላይ ያሉ ወገኖች በዓሉን በደስታ እንዲያሳልፉ የተደረገው ድጋፍ በመንፈሳዊ አስተምሮ ቅድሚያ የሚሰጠው መሆኑን የተናገሩት አቶ ሙሉቀንና ሊቀ ትጉሃን ቀሲስ ብርሃኑ ክፍሌ መሰል በጎ ተግባራት በሌሎች ጊዜያትም ተጠናክሮ መቀጠል ይገባቸዋል ነው ያሉት። ኢትዮጵያውያን በሙሉ እንደዚህ አይነት በጎ ተግባር በጎ ነገር እግዚአብሔርን ደስ የሚያሰኝ ነው። በዓልን ብቻ ምክንያት በማድረግ ሳይሆን ሁሌም እንደው በተቻለ አቅም ባለ አቅም መጎብኘቱ አስፈላጊ የሚል መልእክት ለማስተላለፍ ነው። በዓልን አስታኮ መረዳቱ በጣም ጥሩ ነው። ግን ሌሎች ጊዜያቶችም ላይ በጊዜና በበዓላት ባይወሰንና በአመት አንድ ሁለት ጊዜ እንደዚህ አይነት ድጋፎችን ባንኮችም ሌሎች ተቋማትም ቢያደርጉ የተሻለ ነው ይላሉ። ባንኩ ማህበራዊ ችግሮችን ለመቅረፍ ዘርፈ ብዙ ተግባራትን እያከናወነ ነው ያሉት በአዋሽ ባንክ ደቡብ ቀጠና አካባቢ ማኔጀር ሀብታሙ አምባዬና የዲላ ቅርንጫፍ ስራ አስኪያጅ አቶ ፍቃዱ ገመቹ በደቡብ ቀጠና ቅርንጫፎች 5.1 ሚሊዮን ብር ወጪ ለ850 ዜጎች የትንሳኤ በዓልን ምክንያት በማድረግ ማዕድ ማጋራቱን ተናግረዋል።
ተናግረዋል። ባንካችን በተለያዩ በዓላት ላይ አቅመ ደካሞችን በመርዳት ይታወቃል። በባለፈውም በሙስሊም ወንድሞቻችን ፕሮግራም ላይ የራሳችን አስተዋጽኦ አድርገናል። ክርስትና እምነት በፋሲካ በዓል ምክንያት በማድረግ 850 አቅመ ደካሞችን ለአንድ ሰው በአይነት የ25 ኪሎ ግራም ዱቄትና 5 ሊትር ዘይት እና በተጨማሪ 2000 ብር በገንዘብ ድጋፍ አድርገናል። የዘገበው የጌዲዮ ዞን የመንግስት ኮሚኒኬሽን ጉዳዮች መምሪያ ነው።